ሰላም ሰላም ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ተረፍረፍ ይበለልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ወደፊት ያሉትን መረጃዎች አብረን እኔ ማለት ነው። በጣም በሚያሳዝን ሁኔታ ነው ዛሬ የመጣውላችሁ መረጃ ማለት ነው። እኔ እስር ቤት እያለው ከሚስቴ ጋር የፍቅር ግንኙነት ጀምራችኋል በማለት በአሰቃቂ ሁኔታ ጓደኛውን ህይወት ነጠቀ። እስኪ አብረን መረጃውን እንስማ። ያሳዝናል። በከፋ ዞን ነው ይሄ ነገር የተከሰተው። ወደ ቀጣይ የወንጀል መረጃ አለፍን። እኔ ስታሰር ከሚስቴ ጋር ሌላ ግንኙነት ነበረው ያለውን ግለሰብ ለመግደል የሄደው ሰው ራሱ ተገድሏል። ይሄ ሆኖ በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ነው። የወጡ መረጃዎች እንደሚያሳዩት በካፋ ዞን ቢጣ ወረዳ እንግዲህ ሸዳ ቀበሌ ነው የወንጀል ድርጊቱ የተከናወነው ወይም የተፈጸመው። ምንድነው? ተከሳሾቹ በቁጥር 2 ናቸው። ቆጭቶ ኬሮና መስፍን ኬሮ የተባሉ ናቸው። ሁለቱን ተከሳሾች ፖሊስ በቁጥጥር ስር አድርጎ በምርመራ እንዳረጋገጠው የግል በዳይ በፈጸመው ወንጀል ቀደም ሲል ማረሚያ ቤት ገብቶ የእስር ጊዜውን አጠናቆ የተፈረደበትን የእስር ጊዜ አጠናቆ ሲመለስ ባለቤቱ ከተከሳሾች ከአንደኛው ጋር የፍቅር ግንኙነት ጀምራለች የሚል ጥርጣሬ እንደነበረው ተናግረዋል። እንግዲህ በቢጣ ወረዳ ሸዳ ቀበሌ ከቀኑ 4 ሰዓት አካባቢ ላይ የእስር ጊዜውን ጨርሶ ወደ ባለቤቱ ቤት በመሄድ ባለቤቱን ደብድቦ ያባራል። በመቀጠል አንደኛ ተከሳሽ ቆጭቶ ኬሮ የተባለው ሚስቴ ጋር ግንኙነት አለህ ፈልገህ ካላመጣሃት ገለሃለሁ በማለቱ ፈርቶ ለመደበቅ ሲሄድ ነው ተከታትሎ በመሄድ ሊገለው ሲል ተከሳሹ እንደገና በያዘው ጩቤ የቀኝ ጆሮውንና አንገቱ ላይ ሲወጋው ሁለተኛ ተከሳሽ በወደቀበት ጀርባውን ደጋግሞ በመውጋት ህይወቱ እንዲያልፍ ማድረጉን የደረሰን መረጃ የሚያሳየው። ስለዚህ ፖሊስ የምርመራ መዝገቡን በሰውና በሕክምና ማስረጃዎች አደራጅቶ ለዞኑ አቃቢ ህግ ላከ። የካፋ ዞን ከፍተኛው ፍርድ ቤት አንደኛ ተከሳሽ ቆጭቶ ኬሮ የተባለው ቀደም የነገርኳችሁና ሁለተኛ ሰላም እህት ወንድሞቼ እንደምን አላችሁ? እኔ እህታችሁ ውድ ሰው ዘበነ እባላለሁ። ተወልጄ ያደግኩት በአማራ ክልል ደቡብ ወሎ አካባቢ ነው። እና እህት ወንድሞቼ እኔም ያልፍልኛል ብዬ እንደማንኛውም ሰው በስደት ነበር ያለሁት እና ልጄ ተደብቃ ከሰው ጋር ሄዳብኝ በባህር በሳውዲ አረቢያ ሪያድ ስትደርስ በመኪና አደጋ ሞተችብኝ እና ወደ ሀገሬ እርዱኝ እና ልጅ አላችሁ በልጆቻችሁ እና በሃይማኖታችሁም በአላህ በእግዚአብሔር እርዱኝ። ልጄን ለሀገሯ አፈር አብቁልኝ። ያው ስሜቱ ከባድ ነው ለምታውቁት። ልጅን ሳንተያይ በስደት ሆኖ እኔም በስደት ነበር፣ እሷም ያው ተደብቃ በባህር ሄዳብኝ ነው ሳንተያይ ሞተችብኝ እና ሬሳዋን እንኳን አይቼ ለሀገሯ አፈር ልግባራት። እርዱኝ ሀገሬ ልጆች እርዱኝ። ኢትዮጵያውያን አካውንት ቁጥር 10,83 4093 48 ዘበነ ያልኩበት ይላል። እርዱኝ ወይት ወንድሞች፣ እንደው አይኗን አይቼ እንኳን ሬሳዋን አይቼ እንኳን ለሀገሯ ፈልቅም እባካችሁ። አሁንም 3ኛ ቪዲዮ ስለቅ ነው። እባካችሁ በመድኃኒዓለም እባካችሁ በመድኃኒዓለም ብላችሁ እርዱኝ እባካችሁ። አሁን 3ኛ ቪዲዮ ስለቅ ነው ማለት ነው። ከሌሊቱ ስንት ሰዓት ነው? 4 ሰዓት 5 ሰዓት ተኩል እና የት ያለሁበት ስፍራ ይሄ ነው። እባካችሁ እርዱኝ ለአላህ ብላችሁ፣ ለአላህ ሙስሊሞች በአላህ ክርስቲያኖች በድንግል ማርያም በመድኃኒዓለም በኢየሱስ ክርስቶስ ብላችሁ ለነፍሳችሁ ሆናችኋል ማለት የምሄድበት አጥቼ ነው እዚህ መስጊድ ውስጥ ገብቼ የተቀመጥኩትና እርዱኝ እባካችሁ። የሚረዳኝ ሰው ስላጣው ነው። እባካችሁ እርዱኝ እባካችሁ። መረጃውን እንደሰማችሁት ነው እንግዲህ። እስኪ እህታችንም ልጇ በባህር እንግዲህ እየመጣች ባህር ላይ ሞታባት ለአስክሬን እባካችሁ ለአስክሬን ተባበሩኝ ትላለች። ልጅ የሞተባት እህታችን እንዲሁም አንዷም ደግሞ እህታችን እባካችሁ ድረሱልኝ፣ አረቦቹ አውጥተው ጥለውኛል፣ ከሌሊቱ 9 ሰዓት ሆኗል በኢትዮጵያ አቆጣጠር ማለት ነው። አሁን ያለሁት
በኢትዮጵያ 10 ሰዓት ከሌሊቱ ማለት ነው 4 ሰዓት ነው ያለችው ሳውዲ አረቢያ ነው ያለችው እና ጨለማ ውስጥ እንግዲህ እንዳያችኋት ቆማለች። 3 ጊዜ ቪዲዮ ሰራው ድረሱልኝ የት እንደሚሄድ አላቅም ያለውበትንም አላቅም አውጥተው ሰዎቹ ጥለውኛል እያለች ነው። እባካችሁ ድረሱላት ማለት ነው። መድረስ የምትችሉ እጃዛ ቤት ያላችሁ እንዲሁም ደግሞ መውጣት የምትችሉ ማለት ነው ኮንትራት ያልሆናችሁ ወጣችሁ ልጅቷን መውሰድ የምትችሉ ወንድም እህቶቻችን እባካችሁ ድረሱላት ለዚች ልጅ። እንግዲህ ውጭ ላይ ነው ተጥላ ያለችው ምንም አይነካትም። ለነገሩ ግን ያው ያስፈራል። ሾርጣን ቢመጣ ሊይዛት ይችላል እጇ ላይ ምንም ነገር ስለሌለ ማለት ነው። ሁሉን ነገር ወስደው ነው አውጥተው ይጣሏት። ስልኳ ብቻ ነው እጇ ላይ ያለ። በጣም ያሳዝናል። አረቦች በጣም ጨክነዋሉ ማለት ነው። እንዲሁም የሞተው ደግሞ እንደሰማችሁት እንግዲህ ሚስቴ ጋር ግንኙነት አለህ በማለት ሌላ ራሱ ህይወቱን አጣ ማለት ነው። ያውም ከእስር ቤት ከተፈታ በዛው ቀን የዕለት ሁለት ከእስር እንደወጣ ነው እንግዲህ ከሚስቴ ጋር ግንኙነት አለ እገልሃለሁ ብሎ የተከታተለው ሲሄድ ያኛው እንደገና ይሄኛውን ህይወት ነጠቀው ማለት ነው። ሚስቱንም አጣ ህይወቱንም አጣ። 2 3 እና አንዳንዴ ብናስተውል ጥሩ ነው። ገና በጥርጣሬ ገና ይሆናል በማለት መደፋፈር የለብንም። እሱንም ደግሞ አንደኛ እኛ ጋር ለምንድነው ለወንጀል ቶሎ ወንጀሎችን የምንሰራው ታውቃላችሁ? እንትን ስለሌለን ቅጣት ስለሌለን ማለት ነው። ጥሩ ቅጣት ቢኖር ጥሩ አንድ ሰው ህይወትም ነጥቆም ሆነ ምንም አይነት አድርጎ ቅጣቱ አግባብ ያለው ቅጣት ቢቀጣ ዳግም ወንጀል አይሰራም። ይሄ ግን ዛሬውኑ ተፈቶ መጥቶ ዛሬውኑ ሚስቱን ደብድቦ ከቤት አባሮ ከእስር ቤት ከመፈታቱ እንደገና ደግሞ ሲቀጥል ሄዶ ሰውን ህይወት ካላጠፋው ሲል ራሱ ይዞ በሄደው ጩቤ እንግዲህ ለራሱ አደረገው ማለት ነው። ምክንያቱም ያኛው ምንም ስላላደረገ ግድ ነው። በጣም ነው የሚያሳዝን ማለት ነውና አንዳንዴ ማስተዋሉን ፈጣሪ ይስጠን። የእውነቴን ነው ምለው። አሉሽና ይሄ ገና ለገና ሚስቴ ጋር ግንኙነት አለህ በማለት እንግዲህ ይሄ ሁሉ ህይወት ተነጠቀ ማለት ነው። ያሳዝናል። እችም እንግዲህ እናትም ሳውዲ በስደት ነው ያለችው። እንደገና ልጇ ደግሞ እናትየውን ተደብቃ እንግዲህ እየመጣች ህይወቷ አለፈ መንገድ ላይ ማለት ነው፣ በባህር ማለት ነው። እና ደላሎች የስራችሁን ይስጣችሁ። እውነቴን ነው ምለው። እውነት በጣም ያሳዝናል። ስንቱ እየረገፈ ነው። እንትን ብለን ነበረ። ከዛን ስንመለስ ሊያ በእኔ የሆነ ነገር ደብሯት ምናምን እኔ በቃ ልተኛና እናንተ ተዝናኑ አለችን ማለት ነው። ከዛን ኤልሻሬ እንደውም አይ በአንቺን የመጣ ነው እኛ ከአንቺ ጋር እንዝናናለን ስትላት አይ እኔ ደክሞኛል እና እኔ ልተኛ እናንተ ሂዱ አለችን። ከዛን እኛ ወደ ነጃኒ ጋር ሄደን ማለት በመጨረሻ ታይም ላይ ማለት ነው ጃል ተከል የሚባል ቦታ መጨረሻ ሊወጡ አካባቢ እኔና ኤልሻራ ሄደን ኤልሻራ እኔ ነኝ ኤልሻራ ነው የወሰድኳት እዚህ እንሁን ያለች። ከዛም በኋላ ላይ መጨረሻ አካባቢ ላይ ሄድን ምናምን። ከዛን ጃልተከል የሚባል ፕራይቬት ሩም ጃልተከል ውስጥ ፕራይቬት ሩም የሚባል ነገር የለም። እነ ጆሲ ነበሩ፣ ወንዱ ጃኒ ነበረ፣ የአዶናይ ማናጀር ነበረ፣ ሁሉም ሰው ነበረ። እዛ ጋር ያልተቀረጸ ሰው የለም። እንደውም እኔ ጃኒ ኤልሻሬ ቪዲዮ አዶናይ ቪዲዮ እንትን በኤልሻሬ አካውንት ተለቋል። በቃ እንደዛ ነበር የነበር ነው ጃልተከል ማለት ነው። ከዛም በኋላ ላይ ኢቨን የኔ ስልክ ጃኒ ጋር ነበረ። ስልኬን ጃኒ ይዛው ከዛም በኋላ ላይ የኔ ዊል ፔፐር 444 ነው። ከዛ በፊት ከአዶናይ በፊት ነበር እኔ 444 እንትን ምለው። ጃኒም ታውቃለች ይሄንን። ከዛን አዶናይ ስልኬ እንደማይዞት 44 የማን ነው ሲል የኔ ነው ስለው ያዘው ስልካችንን እንዳንጠል ብሎ ያዘ። ከዛን ስንወጣ ሰጠን ማለት ነው። ከወጣን በኋላ ጃልተከል ተጨርሶ ወጣን። ከዛን የት ሄድን? ሚኒሊክ ሆቴል ሄድን። ሚኒሊክ ሆቴል የሚባል ማለት ነው። ሚኒሊክ ሆቴል ነው እንጂ ፕራይቬት ሩም የነበረው ጃልተከል አይደለም እዚህ ጋር። ከዛ ሚኒሊክ ሆቴል ደግሞ ስንሄድ እኛ ብቻ እኔና ኤልሻሬ ብቻ አይደለም የነበር ነው። ጃፒ ነው ናፒ የሚሉት ልጅ አለ፣ የአዶናይ ካሜራማን ዳጊ አለ። ዳጊ የቬሮኒካ ካሜራማን ነው፣ የሌኒዝ የቬሮኒካ እሱ ነበር። እና የሆነ ደግሞ ጊፍተር ነበረ፣ ደዋን የሚባል ጊፍተር ነበረ። ከሱ ጋር ደግሞ የሆነ ሴት ነበረች። ከዛም በኋላ ደግሞ የሆነም ወንድ ነበረ። እኛ ብቻ ደበረም የነበር ነው ማለት ነው። ገባ? ከዛም በኋላ ላይ እዛ እንትን ካልን በኋላ በቃ የተሳሳቅን እየተጫወት ወንዱ ጃኒ ነበር እየተሳሳቅን እየተጫወት ምናምን እያለ እዛ እና አዶናይ ሄዱ ወደ ክፍላቸው። እንደውም አዶናይ መጀመሪያ ሄዶ
ጃኒ ከዛ እዛ ኬጂ ብላኝ እዛ ሄደን ከዛም በኋላ ላይ እኔ ተመልሼ መጣሁ ማለት ነው። ከዛም በኋላ ላይ ኤልሻሬ በቃ እንሂድኛ ምናምን አለችኝ። ከዛን እሺ ብዬ እኔ ጋርዱን እንትን መኪና ጥራለን ሩቅ ነው ከኛ ራቅ ይላል ብዬ እየጠራሁት እያለ ጆሲ መጥቷል። ጆሲ ማለት ነው። ከዛም በኋላ ላይ ጆሲ ከመጣ በኋላ ላይ ጆሲ ውጭ አግኝቼው ከጆሲ ጋር እያወራን ነበር። ጆሲ የቱ ሰው እንዲያውቀው ጆሲ ዘፋኙ ስትይ አልገባኝ። በነገራችን ላይ ጆሲ እሺ፣ በነገራችን ላይ ኦኬ። ከዛን ጆሲ ሞዴሉ ምናምን አይደል? በነገራችን ላይ የሚዘፍነው ጆሲ ጌመሩ እሱ ማለት ነው። ጆሲ ነበረ። ከዛም በኋላ ላይ ጃኒ